የአንድ ጀንበር የአረንጓዴ አሻራ ተከላ መርሃ ፕሮግራም ላይ እንገኛለን። ይህም እንደ ሀገር በዛሬው ዕለት 800 ሚሊዮን ችግኝ ለመትከል እንደ ደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ደግሞ 25 ሚሊዮን የተለያየ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን ለመትከል የጀመርንበት ፕሮግራም ነው። ይህ ተከላ በሁሉም የክልላችን አካባቢዎች ከጠዋቱ 12 ሰዓት ጀምሮ በእንደዚህ አይነት ሁኔታ እየተከናወነ ይገኛል። አጠቃላይ የአረንጓዴ አሻራ ፕሮግራም ጠቀሜታ ስናነሳ ይሄ ፕሮግራም በክቡር ጠቅላይ ሚኒስትራችን ኢኒሼቲቭነት ከተጀመረበት ከ2011 ዓመተ ምህረት ጀምሮ በየዓመቱ ክልላችንም እንደዚሁ እየተከለ መጥቷል። እንደ ክልል በድምሩ የዛሬውን የዚህ 2018 ተከላን ሳይጨምር 1.6 ቢሊዮን ችግኞችን የተለያየ ጠቀሜታ ያላቸው ችግኞችን ተክለናል። እነዚህ የተከልናቸው ችግኞች በአንድ በኩል ለምግብነት የሚውሉ የአትክልትና ፍራፍሬ ዝርያዎች በስፋት የተተከሉበት ከነሱ ውጭም እንደ ቡና አይነት በአካባቢው በጣም የሚታወቁና ገበያ ተኮር የሆኑ ምርቶች፣ የሻይ ምርቶች እንደዚሁ የተተከሉበት ከዛም ባሻገር ሌሎቹ ደግሞ የደን ውጤቶች የሆኑት በተለይ ከጥምር ደንም ጋር ተሳስረው ራሳቸውንም ችሎ ደግሞ ለተለያዩ የደን ውጤቶች አገልግሎት የሚሰጡት አይነት ዛፎችን እየተከልን መተናል። የተከልናቸው ዛፎች የጽድቀት ምጣኔም በክልላችን በምናይበት ሰዓት የእርጥበት ሁኔታም በእኛ አካባቢ በጣም የተሻለ ስለሆነ በጣም የተሻለ የጽድቀት ምጣኔ ያለው እስከዛሬ ድረስ ባለው እኛ ከጽድቀት ምጣኔው አጠቃላይ ያለፉት የ7 ዓመታት የተሰራው ስራ የሚያሳየው 86% የጽድቀት ምጣኔ እንዳለው ጥናቱ ያሳየናል። እነዚህ የተከልናቸው በየአካባቢው በምናይበት ሰዓት ላይ በተለይ በፍራፍሬ ምርት ላይ፣ በአቮካዶ ላይ፣ በማንጎ ላይ፣ በሙዝ ላይ፣ በቡና ላይ እና ሻይ ላይ የተከልናቸው ዛሬ ለውጤት ደርሶ ከነሱ ፍሬ እየተቋደስን እንገኛለን። በዚህ ምክንያት ወደ ገበያ የምናቀርበው በቤት ውስጥ የምንጠቀመው የአትክልትና ፍራፍሬ ምርት መጠን ጨምሯል። የምግብ ዋስትና በቤተሰብ ደረጃ እንዲረጋገጥ አስተዋጽኦ ፈጥሯል። ከቤተሰብ ምግብ ዋስትና ባሻገር በተለይ በአርሶ አደሩ ማሳ ላይ በተደራጁ ወጣቶች ማሳ ላይ የተሰሩት የአትክልትና ፍራፍሬ ምርቶች ወደ ገበያ እየቀረቡ ለወጣቱ ለአርሶ አደሩ የኢኮኖሚ አቅም ፈጥረዋል። ገበያን እያረጋጉልን ይገኛሉ። በሌላ በኩል በተለይ እንደ ቡና አይነት ሻይ አይነት ምርት የተከልናቸው ደግሞ ገበያ ተኮር ምርቶቹ ደርሰው የቡና ማሳችን መጠን እንዲያድግ አድርጓል። ወደ ማዕከላዊ ገበያ የምናቀርበው የቡና መጠንም እንዲጨምር አድርጓል። አንድ የቡና ችግኝ ዛሬ የተከልነው የዛሬ 3 ዓመት የመጀመሪያ የምስራች ፍሬ ይሰጣል። በዚህ አይነት ሁኔታ አሁን መጀመሪያ 2011-12 የተተከሉት ዛሬ በስፋት ምርት እየሰጡ ያሉት ናቸው። እኛ ክልል ከሆነን በኋላም በ2014 የተተከሉትም ምርት መስጠት ጀምረዋል። ይሄ ትልቁ ድርሻ ነው። ሁለተኛውና መሰረታዊ ጉዳይ ዋናው እነዚህን የደን ዛፎችንም አትክልትና ፍራፍሬንም የምንተክለው የአፈር መራቆትን፣ የአፈር መሸርሸርን፣ የመሬት መራቆትን፣ የከርሰ ምድርና ገጸ ምድር ውሃ አቅም እንዲጨምር ለማድረግም ጭምር ነውና በተለይ ባለፉት ጊዜያት በጣም የተጎዱ የተባሉ ተራራማ ተዳፋትማ አካባቢ መሬቶች በእነዚህ በመሸፈን የአፈር መሸርሸር እንዲቀንስ አድርገናል። በተለይ እየደረቁ የነበሩ ምንጮች አንዳንድ ቦታ ተመልሰው እንዲፈልቁ እድል ፈጥሯል። ለመጠጥ ውሃም ከጉድጓድ የምንጠቀምባቸው አካባቢዎች ላይ አንዳንድ ቦታ ላይ በጣም መጠኑ የወረደበት የቀነሰበት አካባቢ ዛሬ ተመልሶ ማገገም ጀምሯል። ይሄ ትልቅ እድል ነው። ከዚህ ባሻገር መሰረታዊ ጉዳዩ ደግሞ የአየር ሚዛንን የአካባቢንም ይሁን የቀጠናውን አጠቃላይ ዓለማዊውን የአየር ሚዛን ለመጠበቅ ትልቅ እድል እየፈጠረ ይገኛል። የደቡብ ምዕራብ አካባቢ 8-9 ወራት ዝናብ አለው። ሌላ ምንም ምክንያት የለው። ምክንያቱ አንዳንድ አካባቢ አይ ደጋማ ስለሆነ ነው፣ አንዳንድ አካባቢ ቆላማ ስለሆነ ነው ይባላል።
አሁን ያለንበት አካባቢም በጣም ዝቅ ያለ ወደ ቆላ የሚጠጋ አካባቢ ነው። ነገር ግን 8 ወር 9 ወር ዝናብ ያገኛል። የዚህ ዋናው ምክንያት ይሄ አካባቢ ሀገሪቱ ሳምባ በሚባል ደረጃ በጣም ጥቅጥቅ ያሉ የተፈጥሮ የጫካ ደኖች ያሉበት ማህበረሰቡ ደግሞ እነዚህን ደኖችን ተንከባክቦ አብሮ ከደኑ ጋር እየኖረ ከደኑ ሊያገኝ የሚገባውን ጥቅም እያገኘ የበለጠ እየሰፋ እያደገ እንዲሄድ እንክብካቤ እየሰጠ በማቆየቱ ይሄ ደን ለዚህ አካባቢ እርጥበታማ አየር፣ ዝናባማ የአየር ጸባይ እንዲኖር እድል ፈጥሯል። ስለዚህ የኛን አካባቢ የአየር ሚዛን መጠበቁን በዚህ በአይን እያየን ነው ያለነው። ከኛ አልፎ ደግሞ ይሄ እርጥበት ለቀጠናውም አጠቃላይ ለአገሪቷም አልፎም ደግሞ ለዓለም የአየር ንብረት ሚዛን መጠበቅ አስተዋጽኦ የሚያበረክት ነውና አሁን እየተከልን ያለውን ችግኝ ብቻ ሳይሆን ባለፉት ጊዜያት የተከልነውን በየጊዜው እየመጣን እየተንከባከብን እያየን ነው ያለነው። በተለይ የተተከሉ ችግኞች ጸድቀው ራሳቸውን ችሎ እስኪወጡ ድረስ በአረም እንዳይበሉ እንዳይጠቁ መከላከል፣ በእንስሳትና በሌሎች በሰዎች ንክኪ እንዳይጎዱ ያንን የመጠበቅ የመንከባከብ ኃላፊነት የእያንዳንዳችን ነው። በዚህ ደረጃ ላይ የኛ ማህበረሰብ በእውነቱ ሊመሰገን ይገባል። በራሱ በባህሪው በተፈጥሮ ከደን ጋር ከጫካ ጋር አብሮ ከዛፎች ጋር የሚኖር ማህበረሰብ ስለሆነ ጥቅሙንም ስለሚያውቀው ያንን የመንከባከቡ የመጠበቁ ጉዳይ ትልቅ ቦታ የሚሰጠው ነው። ያንን እያደረገ ነው ያለው። አሁንም ቢሆን የተከልናቸውን ችግኞችን ከአረም በመጠበቅ ከእንስሳት ንክኪ ከሰው ንክኪ በመጠበቅ ሙሉ በሙሉ እንዲጸድቁ በተለይ እርጥበት እጥረት ባለባቸው አካባቢዎች ላይ በተወሰኑት ጊዜያት ውሃ በማጠጣትም እንደዚሁ የጽድቀት ምጣኔው የተሻለ እንዲሆን የማድረግ ስራ የሁላችንም ኃላፊነት ስለሆነ ማህበረሰቡ የተከሉትን ተመልሶ መጥቶ በየጊዜው የሚንከባከብበት የሚያይበት እድል ሊፈጠር ይገባል የሚል ነው።